የብርቱካን ጁሶች ብዙ ሰዎች ጤናማ ይመስላቸዋል፣ ግን እነዚህ የብርቱካን ጁሶች እናንተ ጋር ከመድረሳቸው በፊት ለወራት መጋዘን ውስጥ የከረሙ ናቸው። ታዲያ የብርቱካን ጁሶችን ምንድነው ጤናማ እንዳይሆኑ የሚያደርጋቸው? ከዚህ በተጨማሪም እንዴት ነው በፋብሪካ የሚሰሩት? ሲሰሩ ምንድነው የሚጨመርባቸው? ብዙ ሰዎች ጤናማ ናቸው ብለው እንዲታለሉ ያደረጋቸው የምግብ ድርጅቶች የተቀነባበረ ሴራ ነው። ጤናማ ናቸው ወይስ አይደሉም የሚለውንና እንዴት እንደሚሰሩና ምን እንደሚጨመርባቸው ከማየታችን በፊት ልክ እንደ ብርቱካኖች ጤናማ ናቸው በማስባል ብዙዎችን ያታለሉበትን ታሪክ እናውራ። ከ15ኛው ክፍለ ዘመን እስከ 18ኛው ክፍለ ዘመን መርከበኞች አንድ ገዳይ በሽታ አጋጥሟቸው ነበረ። መርከበኞቹ በቫይታሚን ሲ እጥረት የሚመጣ ስካርቪ በተባለ በሽታ መሰቃየት ይጀምራሉ። ድዳቸው ይደማል፣ ቁስላቸው ለብዙ ጊዜያት ሳይድን ይቀራል። በአስከፊ ሁኔታም ረጅም የባህር ጉዞ በሚያደርጉበት ጊዜ ብዙዎች መሞት ይጀምራሉ። ከዛ ግን በፈረንጆች 1747 ስኮትላንዳዊው ተመራማሪ ጄምስ ሊንድ አንድ አስደናቂ ግኝትን ያገኛል። ብርቱካኖችንና ሎሚዎችን የሚመገቡት መርከበኞች ከበሽታው እንደሚያገግሙ እና በተቃራኒው የማይመገቡት እንደማያገግሙ ይደርስበታል። ከዚህ ጊዜ በኋላ ብርቱካኖች የጤናማ ምግብ ማዕረግን በማግኘት ስማቸው በስፋት መታወቅ ይጀምራል። እርግጥ ማዕረጉ ይገባቸው ነበረ፣ ምክንያቱም ብርቱካኖች በተፈጥሮ በቫይታሚን ሲ የበለጸጉ ናቸው። ቫይታሚን ሲ ደግሞ ሰውነታችን ፕሮቲኖችን ለመስራት፣ ቁስሎችን ለማከም፣ የበሽታ መከላከል ስርዓታችንን ለመደገፍና አይረን እንዲመጠጥ ያግዛል። ግን አንድ ችግር ነበረ። ብርቱካንና የብርቱካን ጁስ ተመሳሳይ አይደሉም። ብዙ ልዩነት እንዳላቸው ጥቂት ሰዎች ብቻ ነው የሚያውቁት። ብዙዎች ብርቱካን ጤናማ ከሆነ የብርቱካን ጁስም ጤናማ ነው ብለው ያስባሉ። እርግጥ ለዚህ ተጠያቂው የምግብ ድርጅቶች ናቸው። ቀንን በብርቱካን ጁስ መጀመር ጤናማ ነው በማለት በማስታወቂያዎች በስፋት ያስተዋውቃሉ። ወላጆች ለልጆቻቸው የሚያደርጉት ምርጡ ነገር በእያንዳንዱ ጠዋት የብርቱካን ጁሶችን ማቅረብ እንደሆነ ይናገራሉ። በማስታወቂያዎቹ ላይ ዶክተሮችን ራሱ ሳይቀር በማሳተፍ በርካታ ሰዎችን ለማሳመን ይሞክራሉ። ይህ አስተሳሰብ በስፋት ከመሰራጨቱ የተነሳ እስከ ቅርብ ጊዜ ድረስ ሁሉም እንደ እውነት አምኖ ተቀብሎት ነበር። ምክንያቱም ማሸጊያው ላይ 100% የብርቱካን ጁስ ይላል። ስለዚህ ከብርቱካን ከተሰራ ጤናማ ነው ተብሎ ይታሰባል። ታዲያ በዚህም ምክንያት ብዙ ሰዎች ምንም የጥፋተኝነት ስሜት ሳይሰማቸው የሚጠጡት ግን ደግሞ በርካታ የጤና ጉዳቶች ያሉት መጠጥ ሊሆን ችሏል። ከዛ ግን ሳይንቲስቶች የብርቱካን ጁስን መጠጣት ብርቱካንን ከመብላት ጋር ተመሳሳይ ነው ወይ የሚለውን ሲያጠኑ አንድ ለማመን የሚከብድ ነገር ያገኛሉ። ሳይንቲስቶቹ ያገኙትን ነገርና ሰውነታችን ላይ የሚያመጣውን የተደበቀ ጉዳት ለመረዳት ፋብሪካ ውስጥ ገብተን እንዴት እንደሚሰሩና ምን እንደሚጨምሩበት ማየት ይኖርብናል። ብዙ ሰዎች የብርቱካን ጁስ በቀጥታ ብርቱካኑ ተጨምቆ ከዛ በመያዣ ተሞልቶ ተፈጥሯዊነቱንና ፍሬሽነቱን እንደጠበቀ እነሱ ጋር የሚደርስ ይመስላቸዋል። እውነታው ግን እንደዚህ አይደለም። የመመረት ሂደቱ የሚጀምረው ከዚህ የብርቱካን እርሻ ለጁስ የሚሆኑ ብርቱካኖችን በመሰብሰብ ነው። በመቀጠል ፋብሪካ ከደረሱ በኋላ ብርቱካኖቹ እንደምትመለከቱት ይታጠባሉ፣ ይመረመራሉ፣ ከዛም በደቂቃዎች ውስጥ ይጨመቃሉ። እዚህ ስቴፕ ላይ ምንም አስገራሚ ነገር አይፈጠርም። ፈተናው የሚጀምረው ጁሱ ከተጨመቀ በኋላ ነው። ፍሬሽ የሆነ ንጹህ ጁስ አንድ ችግር አለበት፣ ቶሎ ይበላሻል። ፍሬሽ ሆኖ ብዙ አይቆይም። ብርቱካኖቹ ከሚጨመቁበት ቅጽበት አንስቶ ኦክሲጅን ለፍሬሹ ጁስ ልዩ ሽታ እና ጣዕም ከሰጠው ውህድ ንጥረ ነገር ጋር ኬሚካላዊ ግንኙነት ያደርጋል። ይህ ፈሳሹ ጁስ መቀየር እንዲጀምርና በአይን የማይታዩ ፍጥረታት ማደግ እንዲጀምሩ ያደርጋል። ይህ ደግሞ የብርቱካን ጁስን ለሚሸጡት ድርጅቶች ትልቅ ፈተና ነው። ከዛ ግን ተመራማሪዎች ከጊዜያት በኋላ ለዚህ ችግር መፍትሄ ያገኙለታል። የሚያደርጉት የመጀመሪያው ነገር ኦክሲጅንን ከጁሱ ውስጥ ማስወገድ ነው። ብዙ ኦክሲጅን ከሌለ ጁሱ ሳይለወጥ ብዙ ይቆያል። ይህን ካደረጉ በኋላ በመቀጠል ጁሱ ብዙ ሰዎች አይተውት ወደማያውቁት ቦታ ይገባል። ግዙፍና ከኦክሲጅን ነፃ የሆነ ማጠራቀሚያ ታንከር ውስጥ ይገባል። እነዚህ ታንከሮች ረጅምና ግዙፍ ከመሆናቸው የተነሳ እስከ ሚሊዮን ሊትሮች መያዝ ይችላሉ። ጁሱ በእነዚህ የታሸጉ ታንከሮች ውስጥ ከገባ በኋላ ለወራት ሊቆይ ይችላል። ብዙ ሰዎች ከሚጠብቁት በላይ ለረጅም ጊዜ እዚህ ይከርማል። ግን የብርቱካን ጁሱ ለረጅም ጊዜ እዚህ ከርሞ በመጨረሻም ሲሸጥ እንዴት ነው ጣዕሙ የማይቀየረው? ፍሬሽነቱን የመጠበቁ ሚስጥርስ ምንድን ነው? ሚስጥሩ ያለው ፋብሪካ ውስጥ በሚጨምሩበት ነገር ላይ ነው። ጁሱ በሚሰራበትና ለረጅም ጊዜ በሚቀመጥበት ጊዜ ብዙ የተፈጥሮ መዓዛ ሰጪ ግብዓቶቹ ይቀንሳሉ ወይም ይጠፋሉ። ያለነሱ ደግሞ ጁሱ
ጣዕሙ ይጠፋል፣ ውሃ ውሃ ማለት ይጀምራል። ስለዚህ ጁሱ ለገበያ ከመቅረቡ በፊት ብዙውን ጊዜ አምራች ድርጅቶቹ የጠፋውን ቃና ለመመለስ በጥንቃቄ የተቀመሙ ቃናዎችን ይጨምሩባቸዋል። ይህ ሁልጊዜም በገዛችሁት ቁጥር ጣዕሙ ተመሳሳይ እንዲሆን ያስችላል። የገዛችሁት መስከረምም ይሁን ሰኔ ጣዕሙ ተመሳሳይ ይሆናል። ይህን ሁሉ የአሰራር ስቴፖችን ካየን በኋላ ከብርቱካን ጁሶች ጀርባ ያለው ትልቁ ሚስጥር ፋብሪካ ውስጥ የሚፈጠረው ነገር ላይ ሊመስሎት ይችላል። ማለትም ታንከሮቹ ውስጥ ለወራት መክረሙ ወይም ደግሞ የሚጨምሩት ቃናዎች። እርግጥ ይህን ሲያውቁ ብዙዎች ሊደነግጡ ይችላሉ። ነገር ግን አሁንም ሊያስገርመው ቢችልም ሳይንቲስቶቹ የብርቱካን ጁስን እንዲጠራ ጠሩት ያደረጋቸው ነገርና ያገኙት ለማመን የሚከብድ ነገር ፋብሪካ ውስጥ የሚጨመር ነገር አይደለም። ይልቁንም ችግሩ ያለው ፋብሪካ ውስጥ በሚቀነሰው ነገር ላይ ነው። ስለዚህ ችግሩ ያለው የብርቱካን ጁሱ ላይ የሚጨምሩበት ነገር ላይ ካልሆነ ምን ሲቀንሱበት ነው ጉዳቱን የሚያመጣብን? ብርቱካኖች በልጣጭ የተጠቀለሉ ጣፋጭ ጁሶች ብቻ አይደሉም። ተፈጥሮ በጥንቃቄ የሰራቻቸው ተአምራዊ ምግቦች ናቸው። በውስጣቸው በሚሊዮኖች በሚቆጠሩ የእጽዋት ፋይበሮች የተከበቡ ጥቃቅን የጁስ ከረጢቶች አሏቸው። ብርቱካኖችና የብርቱካን ጁሶችን የሚለያቸው በተጨማሪም ከጉዳት የሚጠብቁን እነዚህ ፋይበሮች ናቸው። ብርቱካንን ስትመገቡ በውስጡ የሚገኘው ተፈጥሯዊ ፋይበር ሰውነቶ የብርቱካኑን ስኳር በፍጥነት እንዳይመጣው ይገድበዋል። ብርቱካን ውስጥ የሚገኙትን ፋይበሮች ልክ እንደ ትራፊክ ፖሊስ አስቧቸው። ብርቱካን ውስጥ የሚገኙትን ስኳሮች ደግሞ ልክ አንድ ከተማ ውስጥ ሊገቡ እንዳሰፈሰፉ መኪናዎች ተመልከቷቸው። ከተማው የእርሶ ደም ነው። ያለ ፋይበር ሁሉም መኪናዎች በአንድ ጊዜ ተጣድፈው ይገባሉ። ፋይበር ካለ ግን ቀስ ብለው ነው የሚገቡት። በተጨማሪም ተገቢው ቁጥጥር ይኖራል። ውጤቱም በደማችሁ ውስጥ ስኳር ቀስ እያለ ይገባል። ከዚህም በላይ ብርቱካኑን ስታኝኩት የራሱን ጊዜ ይፈጃል። ይህ አንጎላችሁ መጥገባችሁን በቶሎ ለማረጋገጥ የተሻለ እድል ይሰጠዋል። ነገር ግን ፋይበሮቹ ሲወጡ ሁሉም ነገር ይቀየራል። በአማካይ አንድ ብርጭቆን ለመጠጣት ከ3 እስከ 4 ብርቱካኖች ያስፈልጓቸዋል። ብዙ ሰዎች ደግሞ ይህን ጁስ በአንድ ደቂቃ ውስጥ በቀላሉ ይጠጡታል። ግን በአንድ ጊዜ 4 ብርቱካንን መብላትስ? ይህን ማድረግ ለብዙ ሰው ይከብዳል። በርከት ያሉ ብርቱካኖች ወደ አንድ መጠጥ ሲቀየሩ አንድ መጥፎ ለውጥ ይኖራል። በደቂቃዎች ውስጥ ብዙ ስኳርን ትወስዳላችሁ። በተጨማሪም ጁሱ ብዙ ስኳርን እንድትወስዱ ከማድረጉ በላይ ጉዳቱን የበለጠ የከፋ የሚያደርገው ደግሞ ምንም ፋይበርን አለመያዙ ነው። ምክንያቱም ፋይበሮቹ ብርቱካኖቹ በሚፈጩበት ጊዜ ይወገዳሉ። የሚቀረው ፈሳሹ ብቻ ነው። ከዚህም በላይ አንድ በአግራሞት እጅን አፍ ላይ የሚያስጭን እውነታ አለ። አንድ ተለምዷዊ ብርጭቆ 100% የብርቱካን ጁስ ከ4 እስከ 6 የሻይ ማንኪያ ስኳርን ይይዛል። ይህም ማለት ተመሳሳይ መጠን ካለው አንድ ብርጭቆ የለስላሳ መጠጥ ጋር እኩል ነው። ይህ ግኝት ሳይንቲስቶችን አንድ ከባድ ጥያቄን እንዲጠይቁ ያስገድዳቸዋል። የብርቱካን ጁስ ከለስላሳ መጠጦች እኩል ስኳርን ከያዘ ጉዳቱም እንደ ለስላሳ መጠጦች ነው ማለት እንችላለን ወይ በማለት ይጠይቃሉ። አያይዘውም የብርቱካን ጁስ ጎጂ ነው ጠቃሚ የሚለውን ማጥናት ይጀምራሉ። ያገኙት መልስ ግን ብዙዎቻችን እናስብ ከነበረው በተቃራኒ ነበረ። እስካሁን ካየናቸው ነገሮች አንጻር በዚህ ሰዓት የብርቱካን ጁሶች መጥፎ ናቸው ብላችሁ ልደመድሙ ትችላላችሁ። እውነታው ግን እንደዛ አይደለም። የብርቱካን ጁሶች ከለስላሳ መጠጦች በተለየ ከብርቱካኑ በቀጥታ የመጣ ጠቃሚ ንጥረ ነገሮች አሏቸው። በቫይታሚን ሲ የበለጸጉ ናቸው። ፖታሺየምን ይሰጣሉ። በተጨማሪም መላው ጤናን የሚደግፉ የእጽዋት ውህዶች አላቸው። ነገር ግን ችግሩ ያለው አስቀድመን ያየነው ፋይበሩ ላይና የስኳር ክምችቱ ላይ ነው። ብዙ ሰዎች ደግሞ ጤናማ ስለሚመስላቸው ሳያውቁት ብዙ ሊጠጡ ይችላሉ። ስለዚህ ሳይንቲስቶቹ በድንገት ያገኙት ነገር የብርቱካን ጁስ መርዛማ ነው ወይም ጎጂ ነው ብለው አይደለም። ግን ለዓመታት በማስታወቂያዎችና በተለምዶ ሲነገር ወይም ሲታመን የቆየውን የብርቱካን ጁስን ልክ እንደ ብርቱካኖች ጤናማ አድርጎ የማየቱን አስተሳሰብ የሚያፈርስ ነበር። ብርቱካንን መብላትና የብርቱካን ጁስን መጠጣት ተመሳሳይ አይደለም። ዛሬ ላይ ብዙ የጤና ተቋማት የብርቱካን ጁስን ከመጠጣት ይልቅ ብርቱካን መብላትን ይመክራሉ። ጁሱ ምንም ጠቀሜታ ስለሌለው ሳይሆን ብርቱካኑ ሁሉንም የሚያስፈልጋችሁን ቫይታሚኖች፣ ሚኔራሎች በተጨማሪም ወሳኞቹን ፋይበሮች ስለሚሰጣችሁ ነው። ስለዚህ የብርቱካን ጁሶች ጤናማ ናቸው
ወይስ አይደሉም ወደሚለው ስንመጣ መልሱ የምትጠጡበት መንገድ ላይ ይወሰናል። 100% የብርቱካን ጁስን አነስ ባለ አንድ ብርጭቆ መጠጣት ጤናማ የአመጋገብ ስርዓት ውስጥ ሊካተት ይችላል። ግን ብዙ ሰዎች ችግር ውስጥ የሚገቡት ብርቱካንን ከመብላት ጋር ተመሳሳይ ነው ብሎ በማሰብ በየቀኑ ብዙ ብርጭቆን ሲጠጡ ነው። አሁን ስለ ብርቱካን ጁሶች ያለውን እውነታ አውቃችኋል። በቀጣይ የትኛውን መጠጥ ወይም ምግብን መርመር? መልሳችሁን ጻፉልኝ። ስለዚህ ለሌላ ጊዜ የብርቱካን ጁሶችን በተገቢው መጠን የማትጠጡ ከሆነ የጤና ችግሮችን ሊያመጡ እንደሚችሉ አስታውሱ።